በሀገሪቱ ከወዲያ ወዲህ ጥድፍ ተብለው በሚታዩት የቱክቱክ ወይም ደግሞ በሀገራችን ቋንቋ አጠራር የባጃጅ አሽከርካሪዎች አየሩን በሚያወደው እጅግ ግሩም የሆነ የምግብ መዓዛ ውብ የሆነ ተፈጥሮን የተካነችውና በጣም የሚያስገርመው ደግሞ የገበያዎቹ ጉዳይ ነው። ገበያዎቿ በባህር ላይ በተለያዩ ጀልባዎች ግብይቱ ይጧጧፋል። ከቅርብ ዓመታት ወዲህ ይበልጥ ቁጥሩ እየጨመረ የመጣው በአንድ ዓመት ብቻ ወደ 5 ሚሊዮን ቱሪዝም ገደማ የሲዩክስ ቱሪዝም መዳረሻ ናት። በዛሬው ፕሮግራማችን ወደ ሀገረ ታይላንድ ጎራ በማለት ዋና ከተማዋን ባንኮክን ስለ እርሷ አስገራሚ አዝናኝ መረጃዎችን የምናጋራችሁ ይሆናል። ለዲአይኤክስ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩት በአክብሮት እንጋብዛለን። ባንኮክ በኤዥያ አህጉር በማዕከላዊ ቻይና የምትገኝ የሀገሪቱ ታላቅ መናገሻና ውቧ እንደሆነች የተጠቀምናቸው የመረጃ ምንጮቻችን ያወሳሉ። የሀገሪቱ አጠቃላይ የህዝብ ቁጥር ወደ 11 ቢሊዮን የሚሆን ሲሆን ዘመናዊ ህንፃ አሰራርና በውብ ተፈጥሮ የዓለማችን ቱሪስቶች ከሚስቡ በቀዳሚነት ከሚጠቀሱት የምትመደብ ሀገር ከመሆኗ ባሻገር ባለፉት 23 ወደ 23 ሚሊዮን ገደማ የሚደርስ ቱሪስቶችን አስተናግዳለችም። ባንኮክ በዓለም ላይ ረጅሙ የቦታ መጠሪያ ስም ያላት ሀገር ናት። አብዛኛው የዓለማችን ህዝብ ሀገሪቱን የሚያውቃት ባንኮክ ብሎ ቢሆንም ዋና መጠሪያ ስሟ ግን ክሩንግቴፕ ወይንም ደግሞ በአማርኛ አቻ ትርጉሙ የመላእክት ከተማ ብለው የሀገሪቱ ነዋሪዎች ወይም ደግሞ ታይላንዶች ይጠሯታል። የባንኮክ ሙሉ መጠሪያ ስም በጣም የሚያስገርም፣ ምናልባት ከዚህ በፊት ሰምታችሁ ካልሆነ ልታምኑ ላትችሉ ትችላላችሁ። ነገር ግን የባንኮክ ሙሉ መጠሪያ ስም 169 ፊደላትን የያዘ በጊነስ ቡክ ላይ አስገራሚና ረጅሙ የቦታ ስም ተብሎ ተመዝግቧል። የዚች ሀገር ስም ትርጉም በፊት እንዳልኳችሁ የመላእክት ከተማ፣ የዘጠኝ ዕንቁዎች ድንቅ ከተማ፣ ታላቅ የማትሞት ከተማ፣ የንጉሳዊ ቤተ መንግስት ከተማ፣ የንጉሱ መቀመጫ፣ የአማልክት ቤትና ሌሎች ትርጉሞችን ያላት ሀገር ናት። ይህች ሀገር ምንም እንኳን እጽዋትና ጥሩ አየር ንብረት ያላት ሀገር እንደሆነች የተጠቀምናቸው የመረጃ ምንጮቻችን ቢያወሱም ሀገሪቱ ግን ሞቃት ከሚባሉ ሀገራት ውስጥ ትመደባለችም። እንደ ዓለም የሜትሮሎጂ መረጃ ሀገሪቱ በዓለማችን ሞቃት ተብላ የምትመደብ እንደሆነች የተጠቀሰች ሲሆን እስከ 36 ዲግሪ ሴልሺየስ የሙቀት መጠኑ ከፍ እንደሚልና ዓመታዊ የሙቀት መጠኗ በአማካኝ 28 ዲግሪ ሴልሺየስ ገደማ እንደሆነ ይነገራል። ይህችን ኤዥያዊ ሀገር ለመጎብኘት ተመራጭ ወራቶች ከህዳር እስከ የካቲት ባለው ጊዜ እንደሆነ ይነገራል። ዋት ፍራካኦ ይህ በእንግሊዝኛ በተለምዶ አጠራር የኢምራን ቡርሃ ቤተ መንግስት ተብሎ የሚተረጎም ሲሆን ይህ ቦታ በጣም የተቀደሰው የቡዲስት ቤተ መንግስት ይባላል። ይህ ቦታ በጣም የሚያስገርመው የታይላንድ የንጉሳዊና ቡዲዝም ስርዓት ማዕከላዊ ቦታ እንደሆነ ይነገርላትም። ቻቱሻክ ገበያ ታይላንድ ውስጥ ከሚገኙት አስገራሚ ቦታዎች ውስጥ የሚጠቀሰው አንደኛው ቻቱቻክ ገበያ ነው። ይህ ቦታ 15000 ገደማ የሚደርሱ ድንኳኖችን የያዘና ወደ 27 ክፍሎች የያዘ አስገራሚና ታሪካዊ ቦታ ነው። በየቀኑ ከ200 እስከ 350,000 ገደማ የሚደርሱ ገበያተኞች የሚሳተፉበት በዚህ ገበያ ሁሉንም አይነት ቁሳቁሶችን አቅፎ የያዘና በዚሁ ገበያ ደግሞ ሌላኛው አስገራሚው ነገር ከቤተሰብ ጋር ሂዶ አብሮ መመለስ የማይታሰብ ጉዳይ እንደሆነ ይነገራል። ለዚህ ምክንያቱ ደግሞ ይህ ገበያ በጣም ብዙ ቁጥር ያለው ህዝብን ስለሚያስተናግድ የመጥፋፋት እድሉ እጅግ በጣም ከፍተኛ ይሆናል። ዋታሩን ይህ ቦታ በጣም የሚስብ በቻኦ ፍራያ ወንዝ የሚገኝ የንጋት ቤተ መቅደስ ተብሎ የሚጠራውን ይህ ማዕከል በዓለማችን በጣም አስገራሚ አርኪቴክቸር እንደሆነ ይነገርለታል። በታይላንድ ዋና ከተማ በሆነችው ባንኮክ ውስጥ ሌላው አስገራሚውና ብዙ ቱሪስቶችን የሚስበው ጉዳይ የተሳፋፊዎች ገበያዎች ጉዳይ ነው። ይህች ሀገር የምስራቋ ቬነስ ተብላ በሀገሪቱ ህዝብ የምትጠራ ሲሆን በጀልባዎች ላይ የዕደ ጥበብ ስራዎችን፣ ትኩስና ፈጣን የሆኑ ምግቦችና የበሰሉትን ይሸጡበታል። ካኦሳን ጎዳና ይህ ጎዳና በደማቅ ክለቦች፣ የጎዳና ሻጮችና ቡና ቤቶች ሰፈር ሲሆን በዚህ ቦታ ቱሪስቶች ምሽታቸውን የሚያጣጥሙበት ለቱሪስቶች ተወዳጅ የሆነ ጎዳና ነው። በዚህ ጎዳና ሌሊት እንኳን ሳይቀር ሙዚቃዎች የሚከፈቱ ሲሆን የተለያዩ ምግቦችን በየጎዳናው ጥንድ በመሆን ሲመገቡ ይስተዋላሉ። ግራንድ ፓላስ ይህ ታላቁ ቤተ መንግስት በባንኮክ ግዛት ሴንተር ወይንም ደግሞ ማዕከል ላይ የሚገኝ ሲሆን የንጉሳዊ ቤተ መንግስቶች ውብ ህንፃዎች ጥርቅሞች ናቸው። ይህ አስገራሚ ቤተ መንግስት ለአውሮፓውያን አቆጣጠር ከ1782 ጀምሮ መኖሪያ በመሆን ያገለግል ሲሆን እነዚህ ባንኮኮች ወይም ደግሞ ታይላንዶች ለንጉሳቸው ያላቸውን ፍቅር ፍጹም ጥልቅ የሆነ እንደሆነ የተጠቀምናቸው የመረጃ ምንጮቻችን በሰፊው ያወሳሉ። በጣም የሚያስገርመው የንጉሳቸውን ፎቶ በከተማው በሆኑ ቦታዎች የሚለጠፍ ሲሆን ከዚህ ባሻገር የተለያዩ የሀገሪቱ ነዋሪዎች የንጉሳቸውን ፖስተሮች በየስራ ቦታቸውና አለፍ ሲልም በመኖሪያ ቦታቸው ሲለጥፉ ይስተዋላሉ። በዚህች ሀገር ሌላኛው የሚያስገርመው ጉዳይ በሲኔማ ወይም ደግሞ ፊልም ቤቶች ላይ መቼም ቢሆን ከድራማው በፊት የሀገሪቱን ብሔራዊ መዝሙር ማዳመጥ ግድ ይላል። ቻይናታውን አብዛኛውን የቻይና ተወላጆችን ማለትም ወደ 1 ሚሊዮን ገደማ የሚደርስ ተወላጆችን ያቀፈችና ይህች ከተማ በውብና ደማቅ ከተማነቷ የምትጠቀስና በዚህች ከተማ የቻይና ጥንታዊ ባህሎች፣
ቤተ መቅደሶች፣ በአጠቃላይ የቻይናን ባህል እምነትና ወግ በስፋት ተንጸባርቆ የሚታይባት ውብ ከተማ ናት ሉምፓኒ ፓርክ። ይህ ቦታ በጣም አረንጓዴያማ፣ ጸጥታ የሞላበትና ሰዎች ራሳቸውን ማዳመጥ በሚፈልጉበት ሰዓት የሚሄዱበት ከመሆኑ ባሻገር ቱሪስቶች በጣም በሚያማምሩት መንገዶች ሲዝናኑና ጀልባዎች በመከራየት ከዛም ማለፍ ሲል ዮጋ በሚሰሩ የሀገሪቱ ተወላጆች ጋር በመሄድ ጉዟቸውን ሲያጣጥሙ ይታያሉ። የጎዳና ምግቦች በዚች ሀገር ላይ ሌላኛው አስገራሚ ጉዳይ ወንዞች እንደመኖራቸው መጠን በየጎዳናው የሚሰሩ ምግቦች አብዛኛውን ጊዜ በውሃ ውስጥ ከሚኖሩ አካላት በስፋት ይዘጋጃሉ። ባህላዊ በዓላት ወይም ደግሞ ፌስቲቫሎች። ይቺ ውብ ከተማ በበርካታ ፌስቲቫሎች የምትታወቅ ሲሆን የተወሰኑትን ለመጥቀስ ሶንቅራን ፌስቲቫል። ይህ በዓል በታይላንዶች በየዓመቱ በደማቅና በየቦታው ውሃ እየተራጩ በደማቅነት ሚያዝያ 13 ቀን ያከብሩታል። ቻይናስ ኒው ይር መስከረም 17 ቀን በየዓመቱ ይከበራል። ምናልባት መስከረም 17 ቀን መሆኑን ስነግራችሁ የደመራ በዓል ይሆናል ብላችሁ ታስቡ ይሆናል። ነገር ግን ይህ በዓል የቻይና አዲስ ዓመትን የሚያከብሩበትና በአገሪቱ ዜጎች በደማቅነት የሚከበር ከመሆኑ ባሻገር ብዙዎቹ በዓሉን ለማክበር ከዓመት እስከ ዓመት ሲጠባበቁት ይቆያሉ። ሌላኛው በባንኮክ አስገራሚው ነገርና ብዙ ቱሪስቶችን የሚስበው ጉዳይ ማሳጅና የሴክስ ቱሪዝም ጉዳይ ነው። ታይላንዶች በዓለም ዙሪያ ታዋቂነት ያተረፉበት ጉዳይ ቢኖር ልክ እንደ ምግባቸው ለማሳጅ ያላቸው ታለንትና ፍቅር እንደሆነ ይነገራል። በዚህች ከተማ በጣም በርካታ ማሳጅ ቤቶች የሚገኙ ሲሆን ከቅርብ ዓመታት ወዲህ በስፋት እየተለመደ የመጣው ጉዳይ ደግሞ የሴክስ ቱሪዝም ጉዳይ ነው። አብዛኞቹ የማሳጅ ቤቶች ለሴክስ ቱሪዝም ሽፋን በመስጠት ይበልጥ እንዲስፋፉ ሁነኛ አስተዋጽኦ ከሚያበረክቱት ውስጥ በቀዳሚነት ደረጃ ይጠቀሳሉ። በዚች ሀገር የሴክስ ቱሪዝም ህጋዊ ባይሆንም መንግስት ግን በየዓመቱ በዚህ ኢንዱስትሪ በሚሊዮኖች የሚቆጠሩ ዶላሮች እንደሚያገኝ የተለያዩ መረጃ ምንጮቻችን ይጠቁማሉ። በየዓመቱ ከ5 ሚሊዮን በላይ ወንዶች ወደ ሀገሪቱ ለሴክስ ቱሪዝም እንደሚሄዱ የተጠቀማቸው የመረጃ ምንጮቻችን ጨምረው ይገልጻሉ። ውድ የዳይኤክስ ዩቲዩብ ቻናል ቤተሰቦች ዛሬ ያዘጋጀንላችሁ ቪዲዮ ይመስል ነበር። በሌላ ጊዜ በሌሎች ቪዲዮዎች እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግና ሐሳብ አስተያየቶችን ኮሜንት ሴክሽን ላይ መጻፍ እንዳዘነጉ። ዛሬን መረጃ ያቀርብላችሁ ስሜነ ነበርኩ። ሰናይ ጊዜ። እንዴት ነህ? ሰላም ነው? እስኪ ፎቶ ለምን አነሳ? ደስ ይለኛል። እሺ ወይኔ የስልክ ካሜራ ሲያምር ግን ምንድነው? በሀገራችን ብሎም በመላው አፍሪካና የዓለም ሀገራት ካሜራ ጥራቱ ዝነኝነቱን እያተረፈ የመጣው ሳምሰንግ A25 5G የዘመናችን ፈጣን የሆነ የአምስተኛው ትውልድ ኔትወርክን በፍጥነት ከመስራቱ ባሻገርም የ1 ዓመት ዋስትና ያለው መሆኑ ለየት ያደርገዋል። ታዲያ ምን ይጠብቃሉ? ሲያሻው 128 GB በ6 ራም አለበለዚያ 256 GB በ8 ራም ወደ ገበያ ያቀረበውን ሳምሰንግ A25 5G ይጠቀሙ። አድራሻም ባህር ዳር ቀበሌ 12 ወደ ሞባይል የሞባይል መሸጫ ጎራ ብለው ይግዙ። ለበለጠ መረጃ በስልክ ቁጥሮቻችን በ0922 73 72 71 ይደውሉ። ሳምሰንግ A25 5G የዘመናችን የካሜራዎቹ ንጉስ።